በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኑር። የእመቤታችን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። ለዚች ቀን ያደረሰን እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ይመስገን ብለን አንደበታችንን ፈተን እንድናገር ከጠዋት እስከ ማታ የጠበቀን ከማታም እስከ ጠዋት የጠበቀን አሁንም ከጠዋት እስከ ማታ የሚጠብቀን በሕይወት ዘመናችን ሁሉ የማይለየን ቅዱስ ኃያል የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል ኤልሻዳይ አዶናይ ሰማይን ያለ ምሰሶ የዘረጋው ምድርንም በውሃ ላይ ያለ ካስማ ያጸናው ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው የኔና የናንተ አባት እግዚአብሔር አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንዴት አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በተከታታይ የማስተምራችሁ ትምህርቶች አሉ፣ ባለፈው የቀጠሉ ናቸው። ይህን ትምህርት የምሰጠው ሲያውቁም ሆነ ሳያውቁ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምሰሶ ለማንገዳገድ የሚንቀሳቀሱ ሰዎች ስላሉ ነው። ስለዚህ በእያንዳንዷ ነገር ላይ በዚህ ትምህርት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየትኛውም የዓለም እምነት ደግመዋለሁ፣ ከየትኛውም የዓለም እምነት እንዴት እንደምትለይ እንማራለን። የሰማችሁትን ደግሞ እናንተ ላይክ፣ ሼር በማድረግ ሌላው ሰው እንዲማር ማድረግ ነው። የማስተምራችሁ እምነታችሁን ነው፣ የምነግራችሁ የምታውቁትን ነው። ግን የማታስተውሉት ሊሆን ይችላል። ብዙዎች ታስተውሉታላችሁ፣ ግን የማናስተውላቸው ብዙ ነገሮች ስለሚኖሩ እግዚአብሔር ይናገረን፣ እግዚአብሔር ያስተምረን። ብዙዎችም በሶሻል ሚዲያ በቲክቶክ በዩቲዩብ እንደውም በተለያየ በፌስቡክም ሆነ በየትኛውም ስፍራ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምሮ ምንም ከሌላ የተለየችበት ምንም ነገር የለም በሚል በጣም ብዙዎች የሰማዋችሁ እግዚአብሔር ይስጣቸው ወንድሞች እህቶች የሚያሰሙኝ የሚልኩልኝ ብዙ አሉና ባለፈው ከተነሳው ከታቦትም አንጻር ብዙ ነገር ማወቅ እንዳለባችሁ እግዚአብሔር እንዳስተምርም ያዘኛል። ስለዚህ ዛሬ የትም ቦታ የማታገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ስርዓት አንዱን ነግራችኋለሁ። በተከታታይ ነው የምነግራችሁ። አንዱን ነግራችኋለሁ። እሱም ቀላል መስሎ የሚታይ ግን ልናውቀው የሚገባ በተለይ ግን በአዲስ አበባ በታላቁ ደብር ሰዎች ይሄንን ስህተት እንዲፈጽሙት ሲደረግ እንደነበረ እነግራችኋለሁ። ያ ደግሞ እንዴት ሆነ፣ ማን አደረገው፣ እንዴት ተደረገ የሚለውም እናያለን። እግዚአብሔር አምላክ ከኔና ከእናንተ ጋር ይሁን። ዛሬ ባጭሩ ርዕሴ ጫማ ማውለቅ፣ ጫማ አውልቆ መቅደስ መግባት በሮማ ካቶሊክ ይገኛል፣ በኢስተርን ኦርቶዶክስ ይገኛል፣ እህት አብያተ ክርስቲያናት በምንላቸው በኦሪየንታል ቸርች ይገኛል ወይስ በፕሮቴስታንት በተለያዩ ይገኛል፣ በሉተራን ይገኛል፣ በአድቬንቲስት ቸርች ይገኛል፣ በኢቫንጀሊካል ቸርች ይገኛል? አይገርምም? ስለዚህ ብዙዎች አስተማሪዎች ሆናችሁ ስትነሱ በጣም መጠንቀቅ ያስፈልጋል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ውቅያኖስ ነው ብያችኋለሁ። ምክንያቱም እጅግ እስከሚገርመኝ ድረስ ባለፈው ስለ ታቦት ባስተማርኩት ትምህርት ላይ አንዳንድ ሰዎች አስተያየት አይቻለሁ። መምህር ዘበነ ያስተማረው ትምህርት ልክ አይደለም። ልክ ያልሆንከው አንተ ነህ። መርምር፣ እወቅ፣ ጠይቅ፣ ተረዳ። አወቅኩ ብለህ የምታስብም ከሆንክ መርምር። ድንገት ሰው መጠየቅ ከፈራ መመርመር ያስፈልጋል፣ ማወቅ ያስፈልጋል። በተከታታይ የማስተምራቸው ትምህርቶች እነዚህን የሚያሳዩ ይሆናሉ። መልካም። ጫማ ማውለቅ ክርስቲያኖች ቤተ ክርስቲያናችሁን በደንብ እንድታውቋት ፈልጋለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድን ነው ከሌላው ዓለም የተለየችው የሚለውን መረዳት ያስፈልጋል። በመጀመሪያ እስቲ ስለ እግዚአብሔር ቤት አኗኗር መንፈስ ቅዱስ በቅዱሳን ላይ 1 በሶሎሞን 2 በጳውሎስ አድሮ የነገረንን ቃል እንስማ። አንደኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 15 ላይ ቅዱስ ጳውሎስ ሐዋርያ መልእክቱን ሲጽፍ ምን የሚለው ነገር አለ? ይጽፍለትና በዘገይ ግን ይለዋል። እንደሚመጣ ነግሮት ነው፣ እንደሚያስተምራቸው ነግሮት ነው። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። አሁን ቤተ ክርስቲያን ስንል ብዙ ክፍሎች አሉ። ቤተ ክርስቲያን ሰዎች ቤተ ክርስቲያን ናቸው። ህንፃው ቤተ ክርስቲያን ነው። ማህበረ ምእመናን ቤተ ክርስቲያን ነው። አሁን ግን እንዴት መኖር እንደሚገባ የሚለው እኔ ውስጥ ገብቷል። እኔ ቤተ ክርስቲያን ነኝና እኔ ውስጥ ሊገባ አይደለም። ማጥራት አስፈላጊ ነው። ወይም ምእመናን መካከል ስላለው ነገርም አይደለም። ጥሩ ነው። በዛም ተርጉምን በእግዚአብሔር ቤት መኖር በዘገይ ግን በእግዚአብሔር ማደሪያ ቤት መኖር በእግዚአብሔር ማደሪያ ቤት መኖር ማደሪያውን ዘጸአት 25 ቁጥር 8 ላይ በተደጋጋሚ የምናየው ቃል አለ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ የሰራዊት ጌታ እግዚአብሔር ምን ብሎ ነበር ያዘዘው? የሰራዊት ጌታ እግዚአብሔር ምን ብሎ አዘዘ? ለሙሴ ለአሮንና ለሕዝቡ ምን ብሎ አዘዘ? እግዚአብሔር እኔ አምላካችሁ በመካከላችሁ አድር ዘንድ መቅደስን ስሩልኝ፣ በመካከላችሁ አድር ዘንድ መቅደስን ስሩልኝ። እደግመዋለሁ፣ በመካከላችሁ አድር ዘንድ መቅደስን ስሩልኝ። መቅደስን ስሩልኝ፣ መቅደስን ስሩልኝ የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ቃል ነው። እነ አሮን እነ ሙሴ ይህን ሰምተው የመገናኛውን እንኳን ሰርተዋል። መቅደስ ስሩልኝ፣ የምትሰሩት መቅደስ ደግሞ በሰማይ እንደማሳያችሁ ነው ብሎ መቅደሱ ሲሰራ እግዚአብሔር ጽላቱን ሲሰጣቸው ከሰማይ ነው። አንዳንድ ጊዜ የሚያስደነግጥ ነው። አንዳንድ ሰዎች የምታስቡት አስተሳሰብ ራሱ እግዚአብሔር የሰጠውን ዘላለማዊ ትእዛዝ በብሉይ ነው፣ በአዲስ ነው፣ በዘመነ ሊቃውንት ነው እያላችሁ ልትከፋፍሉ ትፈልጋላችሁ። ልክ እግዚአብሔርን የከፋፈሉ ሰዎች አሉ። ምን ብለው እንደከፋፈሉ ታውቃላችሁ? እግዚአብሔርን በዘመነ ብሉይ የአብ ጊዜ ነበረ፣ አብ ነው ገዢው አሉ በዘመነ ብሉይ። በዘመነ ስጋዊ ደግሞ ገዢው ወልድ ነበር አሉ። ወልድ አድርጎ ከሄደ በኋላ ደግሞ ከዚህ በኋላ የሚያስተዳድረው መንፈስ ቅዱስ ነው አሉ። አብ ወልድ መንፈስ ቅዱስን ከፋፍለው ያኔ አብ ብቻውን ነው። ከዛ ክርስቶስ ሲመጣ ወልድ አስተዳደረ። አሁን ደግሞ መንፈስ ቅዱስ ነው። በጣም ያሳዝናል። የብሉይ ታቦት የአዲስ ኪዳን ታቦት እያለች የሰማዩን ታቦት ምን ልታደርጉት ነው? የሰማዩን ጽላት ከሰማይ መጣው ምን ልታደርጉት ነው? ዮሐንስ በራእዩ ላይ መቅደስ ተከፈተ፣ የሰማዩን ታቦት ታየ። ያ ታቦት የብሉይ ነው? ያ ታቦት የአዲስ ነው ልትሉ ነው? በጣም በጣም ከተንሸራተታችሁበት አስተሳሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጳጳሳት ልትሆኑ ትችላላችሁ፣ መነኮሳት ልትሆኑ ትችላላችሁ፣ መምህራን ልትሆኑ ትችላላችሁ፣ ካህናት ልትሆኑ ትችላላችሁ፣ ቲክቶከሮችም ልትሆኑ ትችላላችሁ፣ በሶሻል ሚዲያም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማወቅ እጅግ አስፈላጊ ነገር ነው። መቅደሱን እግዚአብሔር ነው ሊሰሩለት ያዘዘው። ስለዚህ ጳውሎስ ሐዋርያ ጢሞቴዎስን በዘገይ እንኳን የምጽፍልህ ነገር አለ ብሎታል። አንዳንዶቹ የተጻፉት ብዙዎቹ መጽሐፎች ላይ ነው። እኛ ጋር በትርጓሜ ስላሉ እነዛን እንቀበላቸዋለን። ስለዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይላል፣ የሐዋርያው በረከት በእኔም በእናንተ ላይ ይደር። ምን አለ ሐዋርያው? በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ክርስቲያኖች ርዕሴ ገብቷችኋል። ጫማ ማውለቅ በካቶሊክ ጫማ ማውለቅ፣ በፕሮቴስታንት ጫማ ማውለቅ፣ በግብፅ ጫማ ማውለቅ፣ በህንድ ጫማ ማውለቅ፣ በሲሪያ ጫማ ማውለቅ፣ በአድቬንቲስት ጫማ ማውለቅ በሌላ የለም። በእስልምና አለ አይደለም? ጫማ አውልቃሉ። እስልምናው አብዛኛው ነገር የተወሰደው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
አስተምሮ ነው። ምክንያቱም የነቢዩ መሐመድ ዘመዶች የነሱ ነቢይ ወደ ኢትዮጵያ መተው ከአንዴም ሁለቴ በመጡ ጊዜ በርካቶች ክርስቲያን ሆነው እዛው የሆኑ ተምረው ይሄዱ አሉ። ሌሎቹ በዛው እምነታቸው ገና ያኔ እስልምና የተጀመረ ነው የተመለሱ አሉ። አብዛኛውን ነገር ግን የኢትዮጵያ ቤተክርስቲያን ስርዓቶችን ወስደዋል። ይህን ወደፊት በቤተክርስቲያን ታሪክ ትምህርቱ አስተምራችኋለሁ። ምክንያቱም በትምህርት ቤት ውስጥ ብዙ ያገኘሁት ነገር ስላለ ነው። እንዳቅሜ ትንሿን ነገር ደግሞ እኔ ለእናንተ በታናሽነቴ ባቀርብ እናንተ ደግሞ ከተማርኩት ከሰማሁት ይሄን አይቻለሁ ካልኳችሁ እና መውሰድ ነው። ከቤተ ክርስቲያን የተማርኩትን ደግሞ የቤተ ክርስቲያናችሁን የራሴን ቃል አላስተምርም። የቤተ ክርስቲያንን ነገር ግን መማር አለባችሁ። ሶሎሞን መክብብ ይባላል። ሰባኪው ነው። የዳዊት ልጅ ነው ሶሎሞን ጠቢቡ። ለሱ የሰጠውን ጥበብ ለኔና ለናንተም ያድል። መንፈስ ቅዱስ በኔም በባሪያው በእናንተም ይደር። ወደ እግዚአብሔር ቤት በገባ ጊዜ እግርን ጠብቅ ይላል። ይሄ እንግዲህ ጥንቃቄን ነው የሚያሳየው። እግርን ጠብቅ አሁን ቀጥታ ከጫማው ጋር አገናኘው ሳይሆን ምንድነው ማለት የፈለገው? መክብብ ምዕራፍ 5 ቁጥር 1 መክብብ ምዕራፍ 5 ቁጥር 1 ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ። ጥንቃቄ ያስፈልገዋል ማለት ነው። ይሄ ቅዳሴ ከመግባታችን በፊት በውስጥ ነው ብዙ ጸሎት የሚደረገውና የሚመከር ምክር አለ። እናንተ ሰዎች አንተ በተለይ ሐሳብህን ወደ ሌላ አታድርገው። ካህኑ ላንተ ጸሎት ሲያደርግ አንተ ለምንድነው ወደ ሌላ የምትወጣው? ሐሳብህንስ ለምን ታባክናለህ? ካህኑ ስላንተ እየጸለየ ነው። አንተም ራስህን ዝቅ አድርገህ ሌሎችን በሚጸልዩበት ጊዜ በእግዚአብሔር ቤት ውስጥ ሁን እንጂ ለምንድነው ወዲያና ወዲህ በሐሳብህ እንዲሁ የምትሆነው? ስለዚህ ተመለስ። በንጹህ ልቦና ሆነ በመቅደስ ውስጥ የእግዚአብሔርን ቃል ስማ። እግዚአብሔር አምላክህ የሚሰጥህን ሁሉ ነገር በዚህ ውስጥ እወቅ። አምላካችን እግዚአብሔር የሰውን ሁሉ ሕሊና የሚያውቅ ነው፣ ልቡናን ኩላሊትን የሚመረምር ነው። ያንተ በሚሆነው ብሎ በዚህ ቅዱስ ስፍራ ላይ በምንመጣበት ጊዜ አንተ ጠርተህናል ብሎ ካህኑ እኔንም አንተ ጠርተኛል እያለ ይማጸናል። ስለዚህ ወንድሜ ሆይ እህቴ ሆይ መክብብ ምዕራፍ 5 ቁጥር 1 ስለ ጫማ ማውለቅ ነው። ለምን እኛ ተለየን እነግራችኋለሁ። ወንድሜ ሆይ ኃጢአትን እያሰብ በዚህ ልቦና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚቀርብና የሚጸልይ ካህኑን አትተው። የሚያቀርብና የሚጸልይ ካህኑን አትተው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ቤተ ክርስቲያን መሀል ላይ ቅዳሴ ላይ ጻው ይላል ዲያቆኑ። ንዑሰ ክርስቲያን ይላል። ንዑሰ ክርስቲያን ውጡ ማለት ነው። ያልተጠመቁት እስከዛ ይቆዩ ይማሩና ወደ መካነ ውጡ ማለት ቤታችሁ ሄዱ። ወደ መካነ ቀኖና ሄደው ለዚህ ለስጋው ደም አብቃን ለደምህ ለስጋህ አብቃን እያሉ ይጸልያሉ ይላል። ስለዚህ አንተ ዝም ብለህ እንዳትወጣ ዝም ብሎም ደግሞ ለዘላለም ከመንግስተ ሰማያት ከሚወጣው ጋራ አብረህ እንዳትወጣ። ለምን ቅዳሴውን እነሄንን ብለን ካህኑ ይሄን ደግሞ ስንገባ ራሱ ይበል ፈላሲ ዘገባ ሀበ እግዚአብሔር እያለን እይፈልጠን የተለየሁ ነኝ አይበል፣ ወደዚህ የገባ ፈላሲ ነኝ አይበል። በቃ ለዘላለም ወደ እግዚአብሔር መንግስት ገብቷልና ይላል። በቤተ ክርስቲያን ኑር እንጂ የካህኑን ቃሉን አድምጥ። ስላንተ ስለ ኃጣንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአትን ስርየት ልታገኝ ከወደድ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል። አንተ ስለምን ስራ ፈት ትሆናለህ? በዚሁ ትመላለሳለህ። መርአዊ ሰማያዊ በሚሆን በክርስቶስ ማህተም የታተመ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች። ባዕድ በመካከሏ አይገኝምና
ሙሽራውን በመጣ ጊዜ ደጆቿን ትከፍትለታለች፣ እጮኛው ሙሽራዋን ትመግበዋለች። ባዕድ ግን ከእርሱ አይመገብም አልተሰጠውምና። በሰርጉ ጊዜ ሥጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ወልደ እግዚአብሔር። ዓለም ከተፈጠረ ጀምሮ ከሱ በቀር እንደሱ ያደረገው የሌለ እንግዳ ስርዓትን በዚህ ዓለም ሰራ። እንግዳ ስርዓት አለው። አዲስ ስርዓት ሲል ነው እንግዳ ስርዓት አለው። ሥጋውና ደሙን የሰጠን እሱ ብቻ ነው። ሌላ ማንም ይህን ያደረገ የለም። እንግዳ ስርዓት ያለው አዲስ ስርዓት ያለው አዲስ ለኛ የሚሆን ሥጋውና ደሙን ሰጥቶናል። ይህም ሥጋውና ደሙ በታቦቱ ላይ ይፈተታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ታቦት ጽላት ግን የትኛውም ዓለም ላይ የለም። እያስረገጥኩ የምነግራችሁ እምነታችሁ እንድታውቁ ነው። የለም። ጫማ ማውለቅም ዛሬ የምናየው በሌሎች የለም። ስለዚህ ከእርሱ ይበሉ ዘንድ ያመኑበትም ለዘላለም ይድን ዘንድ በሰርጉ ጊዜ ተመልከቱ፣ በሰርጉ ጊዜ መብል መጠጥ የሆነውም ጌታችን ኢየሱስ ክርስቶስ ነው። ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማስተስሪያ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን። አሁን ተመልከቱ፣ ሶሎሞን በብሉይ ዘመን ሙሴ የመገናኛውን ድንኳን ሰራ። እግዚአብሔር እንደሚያሳየው በዛው ትእዛዝ መሰረት ሶሎሞን ሙሴ የሰራው የመገናኛው ድንኳን አነስ ያለ ነው። ሶሎሞን ደግሞ መቅደሱን ሰራ። መቅደሱን ሶሎሞን ከሰራ በኋላ ደግሞ ያ የእግዚአብሔር የቃል ኪዳን ታቦት ወደ መቅደሱ ገባ። መቅደሱን ሲሰራው ደግሞ ሶሎሞን ለየት አድርጎ ሰርቶታል። አንዳንድ ሰዎች እንትን ስትሉ ስለሰማው ነው የብሉይ ኪዳን ታቦቱን መያዣውን እሱን እኮ ባስልኤል ነው የሰራው። ጽላቱ አሰራሩ አንድ አይነት ነው፣ አይለወጥም። ታቦቱ ግን መያዣው ሳጥን ብለን የምንጠራው በአማርኛ ታቦት ብለን የምንጠራው እሱ ባስልኤል እንደሰራው ኤልያብ እንደሰራው ዛሬም በተለያየ መንገድ ይሰራል። ለምሳሌ ቤተክርስቲያን አዲስ አበባ ባለፈው እንዳልኳችሁ ትልቅ ቤተክርስቲያን ይኖራል፣ ገጠር ትንሽዬ ቤተክርስቲያን ልዩነት የለውም። ቤተክርስቲያን ነች። ውስጡ ያለው ጽላት ግን የትኛውም ቦታ ላይ አንድ ነው። መያዣው ታቦት ደግሞ እንደ ሁኔታው፣ መንበሩ ደግሞ ሲሰራ እንደ ቤተ መቅደስ ሁኔታ ሊሰራ ይችላል። ይሄ ማለት ግን የብሉይ ኪዳን ታቦት ሌላ ነው፣ የአዲስ ኪዳን ታቦት ሌላ ነው ብሎ ለመናገር አያስደፍርም። የኢትዮጵያ ቤተክርስቲያን በምንድን ነው የምትለየው፣ እንዴት ነው የምትለየው ከሚለው አንዱ ዛሬ ጫማ ማውለቅ ነው። ለማንኛውም ሶሎሞን ምን አለን? ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ። በወንድ ጾታ የሚነገረው ሁለቱም አዳም ተብሎ ይጠራሉ ይላል ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 ላይ ትእዛዙ በዛ መልክ ስለሆነ እንጂ ለሴቶችም ነው። ይሄ አንዳንዶች ደግሞ ነገ ተነስተው ይሄ ለወንድ ነው የተሰጠው ለኔ አልተሰጠም እንደፈለኩ ልሁን ማለት አልማዝ አትችልም፣ በፍጹም ጫልቱ አትችልም፣ ትርሃስ አይቻልም። ምክንያቱም ይሄ ለሁላችንም የተሰጠ ትእዛዝ ነው። ስለዚህ ጠብቅ ሲል ጠብቂ የሚለውም አብሮ እንዳለ፣ ጠብቁ የሚለው አብሮ እንዳለ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። ለመስማት መቅረብ። አሁን ብዙዎች ለመናገር ነው የፈጠናችሁት፣ ለመናገር የማታውቁትን ለመናገር ለማስተማር የማታውቁትን በጣም ዝብርቅርቅ ያለ አይደለም። እናንተ እንደውም ጎበዞች ናችሁ። ተማሪ የተባለው ሰው ራሱ ሳይመራመር ቀኝና ግራውን መጽሐፍ ሳይመረምር እንዳሻው እየተነሳ እያወራ ቤተክርስቲያናችን ውስጥ ችግር እየተፈጠረ ነው ያለው። ስለዚህ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። እነርሱ ክፉ እንዲያደርጉ አያውቁምና። አንዳንድ ሰው ክፉ እያደረገ እንደሆነ አያውቅም። ጥሩ ያደረገ የሚመስለው ሰው አለ፣ ግን እየተሳሳተ ነው። ጥሩ ያስተማረ የሚመስለው ሰው አለ፣ እየተሳሳተ ነው። አንዳንዶቹ እንደውም ፕሮቴስታንትን ለማስደሰት የሚያስተምሩ ኦርቶዶክሳውያን በማየቴ ተደነቅያለሁ። እነሱ እኮ ይስቁብናል፣ እነሱ እኮ እንዲህ ይሉብናል። ሲስቅ ለምን ዘላለም አይኖርም? በምጽአት ጊዜም ከሳቀ ሰየው ጌታ ሲመጣ። የቤተክርስቲያን ትምህርት እኮ ነው። ፕሮቴስታንት ሳቀ፣ ካቶሊክ አነባ፣ እከሌ ደስ አለው እከሌ ደስ አላለውም በሚል አላስተምርም። እርግጥ ነው አንድ ጊዜም እንትን አድርጌዋለሁ፣ ሰው ልኮልኛል። አንድ የታወቀ ፓስተር ነው መሰለኝ ኢትዮጵያ ውስጥ። አሁን መምህር ዘበነ የሚያስተምረው ከኦርቶዶክስ አስተማሪዎች የተለየ ነው ብሎ ሲናገር ሰምቻለሁ። ከማ እንደሚገናኝ አውቃለሁ። ሁሉንም አልነግራችሁም። አንድ ጊዜ ጴንጤ ቸርች ሄጄ ገጠመኝ ልንገራችሁ አላልኩም? ከዛ ሰዎች ጠቅሶ እነከሌ ይቀየሙኛል እሱ ያስተምር። እነዚህ የጠቀሳቸው ሰዎች ኦርቶዶክስ ውስጥ ያሉ ሰዎች ናቸው። በጣም ነው የደነገጥኩት። እነከሌ ይቀየሙኛል ያለው ቋሚ ምስክር
አለ እዚሁ እኛ ጋር ደብረገነት መድኃኔዓለም ትልቅ ሰው አለ። ለሱ ነው እንደዛ ያለው። እንዴ ወዴት ነው ኦርቶዶክሳውያን መምህራን ተብላችሁ የምትጠሩ ወይም ደግሞ መምህራንም ያልሆናችሁ የምትሞክሩ? እንዴ እውነተኛውን የኢትዮጵያ ቤተክርስቲያን ትምህርት ነው እንጂ የምናስተምረው እዚህ ሌላውን አምጥተን ልንነጋገር አያስፈልግም። እግርን ጠብቅ። መጀመሪያ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። አንድ ነገር እወቅ ይላል መክብብ ሶሎሞን ሰባኪው። ምን እወቅ? እግዚአብሔር በሰማይ አንተ በምድር ነህና በአፍህ አትፍጠን። ወደ መቅደስ ሲገባ ጥንቃቄ ያለው ነው። መቅደስ ውስጥ እኮ ዝም ብሎ እዛም ደህና ናችሁ እንደምን ዋላችሁ ደህና ናችሁ ላይ አይባልም። ለምን? ጸልዩ በእንተ ሰላም የሚባል ስፍራ አለ። ያኔ በአራት ማዕዘን ሰላምታ ተሰጣጡ ነው። አንድም በደል አይኖርባችሁ ይቅር ተባባሉ ነው። ሰዓት አለው ለሁሉ ነገር። አስቀድሞ ነው በደጀ ሰላሙ ተገናኝተው ነው የሚገባው። እሱንም ሚስጥር እናገራለን። ስለዚህ በእግዚአብሔር ፊት ቃል ይናገር ዘንድ ልብህ አይቸኩል። በእግዚአብሔር ዘንድ ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ጥቂት ትሁን። በቤተ መቅደስ በነገራችን ላይ ታውቃላችሁ ስም ተጠርቶ እንኳን አይወራም። አሁን ቅድም ያነበብኩላችሁን አትሰሙትም እናንተ። ለምን እንደማሰሙት? በውስጥ ነው የሚደገመው። ካህኑ በግዕዝ ነው የሚደግመው። ቅዳሴ ልንቀድስን እሱን ደግመን ነው የምንገባው። ስለማትሰሙት ነው። አንዳንድ ጊዜ ቢነበብ ቢሰማም ጥሩ ይመስለኛል። አንዳንዶቹ መታወቅ ያለባቸው ይመስለኛል። ለምን? ምእመናን ስለማያውቁት ማለት ነው። ገና ወደፊት ገና ብዙ ነገር ላስተምራችሁ ስለሆነ ጸሎታችሁ አይለየኝ። እኔ ታናሽ ባሪያውን እግዚአብሔር በሚሰጠኝ አቅም ሁሉ አስተምራችኋለሁ። የምችለው ሁሉ የቤተ ክርስቲያኗ ነገር ነው የምነግራችሁ። አሁን ሁሌ የምላችሁ ደግሞ እኔ የምነግራችሁ ነገር በመጽሐፍ ቅዱስ ውስጥ ከሌለ ጠይቁኝ እንጂ ዝም ብሎ እንትና ይስቅብናል እንትና ሳቀብን ጴንጤ ሳቀብን እኮ እሱ በሚያስተምረው ትምህርት ዶክተር የተባለው ፕሮፌሰር የተባለው ለዚህ ነው ወይ የሚሉ ሰዎች አሉ። አዎ ለዚህ ነው የኢትዮጵያ ቤተ ክርስቲያን ለማስተማር ሌላ ነገር የለኝም። መማሬ ልኩራራበት አይደለም። ምን እንደምኩራራበት አስፈላጊም አይደለም። ለእናንተ የሚጠቅም ነገር ነው። ደግሞ ሰውን እንደሚሰማው እንደ አቅሙ ለመናገር ያሰኛል። ስለዚህ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ። ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱ ክፉ እያደረጉ አያውቁም ክፉ እያደረጉ እንደሆኑ። እግዚአብሔር በሰማይ አንተ በምድር ነህና ቃልህ ሁልጊዜ ጥቂት ይሁን በአፍህ አትፍጠን። ስለዚህ በመቅደስ ውስጥ አንተ ዲያቆን ከሌ አንተ ቄስ ከሌ ና አይባልም። አንተ መምህር ከሌ ና እስቲኑ ወደዚህ አይባልም። የቤተ መቅደስ ቋንቋ በነገራችን ላይ ለምን? የእግዚአብሔር በጥንቃቄ ነው ነገር ሲባል ይሰማል። ይሄ ነው። አሁን ድፍረት ሞልቷል። መቅደስ ውስጥ ድፍረት ስለሞላ እንደፈለገው ሊያወራ ይችላል። ስልክም ያወራል። መቅደስ ውስጥ ሆኖ ስልክም ያወራል። ጸሎት ላይ ሆኖ ሃሎ የሚል አለ። እንዴ ምን በቪዲዮ መቅደስ ውስጥ ቪዲዮ ገብቶ የለ እንዴ? ቅዳሴ እንቀርጻለን ተብሎ መቅደስ ውስጥ ካሜራ አልገባም። ከዚህ በላይ እኔ አሳፋሪ ነገር አይደለም። ምክንያቱም አንዳንዶች አናንቀዋላ። ታቦቱ ቅርስ ነው እኮ አለኝ አንዱ እኮ ታቦቱ እኮ ቅርስ ነው እንጂ ምንም ሌላ ነገር የለውም ማለት ነው። እና ታዲያ እንዴት አድርጎ ያክብረው? እንደ ቅርስ እያየው አያችሁ ምን ያህል ወደ ኋላ እንደሄድን። ኦርቶዶክሳውያን ይህን ትምህርት የምትሰሙ ባካችሁ ሌላም ሰው እንዲሰማ አድርጉ። ሁላችሁም ደግሞ የምታውቁት ነገር የቤተ ክርስቲያናችሁን ትምህርት መማር ነው እንጂ ሌላ ልንማር አልመጣንም። ሌላ እንድንመስል አልመጣንም። እዚህ በጥንቃቄ መራመድ አስተማሪዎች ነን ለምትሉ ሁሉ የሚገባ ነው። አውቃለሁ 30 ዓመት ብያችኋለሁ። 30 ዓመት 40 ዓመት ከፍተኛ ትግል አለ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መለወጥ፣ ታቦቱን ከውስጥ ማውጣት፣ እጣኑን ማውጣት፣ ሌላ ነገሩን ማውጣት፣ እዛው መለወጥ፣ ሳይለወጡ መለወጥ የሚሉ በርካታ ሰው ከዛ በኋላ ባል እንዳሻ ነው። ስለ ምግብ ምንም ጅብን ብላ ይላል። ተመልከት። ነገ እኮ ወደዛ ልኬ ነው የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት። ይሄኛው የብሉይ ኪዳን ሕግ ነውና ሊተው። ባለፈው ስለ ልማደ ሔዋን ስለ ወር አበባ ያስተማርኩት ትምህርት አለ። ሴቶች ለምንድን ነው እኛ ብቻ ነን ይሄን የምናደርገው? እኛ ብቻ ወደፊትም እናየዋለን። ጫማ ማውለቅ እኛ ብቻ። ስለዚህ ጫማ እናውልቃለን እኛ፣ ሌሎቹ አያውልቁ። ድንገት ሀሳቦች ሊያውልቁ ሆነ አያውልቁ። እንደውም አንዳንድ ጊዜ አንዳንድ ቸርች የሚሄዱ ይነግሩኛል። ግብጽ ቸርችም እዚያ አሜሪካን ሀገር ቸርች የለበት ሲሄዱ፣ አርሜኒያም ሲሄዱ ለምንድን ጫማችሁን አታውልቁ እንጂ አድርጉና ግቡ ምናምን ይላሉ። ይቆጧቸዋል። ምክንያቱም የኛ ተምሯል ጫማ ማውለቅ፣ እነሱ ጋር የለም። አንድ ሰው ብሎኛል እንደውም ግብጾች ከኛ ነው መማር ያለባቸው። ወገኔ በጣም ብዙ ነገር ነው የወሰዱት። አንዳንድ ጳጳስ እየመጣ ያልወሰዱት የለም። ግን የበለጠ ግን ምንድነው አሁንም የምነግራችሁ ስለ ሌሎች አይደለም። የኢትዮጵያ ቤተክርስቲያን ልዩ ናት። በእምነት የሚመስሉን አሉ። አው በስርዓት አንገናኝም። ልዩ ናት። ጫማ ማውለቅ መጀመሪያ ላይ የምታዩት
ሙሴን ነው። ሙሴን ኦሪት ዘጸአት ምዕራፍ 3 ላይ የአማቱን የኢትዮጵያዊውን የራጉኤል ወይም የዮቶር በጎች ሲጠብቅ በኮሬብ ምድር በሲና ተራራ ጳጦስ የተባለችው ቅጠል እሳት ወርዶባት ሳትቃጠል እሳቱም ሳይጠፋ እሷም ሳትቃጠል ሐመልማል ከነበልባል ነበልባል ከሐመልማል ተዋሂዶ አይቶ ይሄን ራእይ ልመልከት ብሎ ያ ታላቅ ነቢይ ሙሴ ወደዛ ሄደ። የታላቁ ነቢይ በረከት ይደርባችሁ ይደርብን። ወደዛ በተጠጋ ጊዜ ቁጥር 15 ላይ 5 ላይ ገና ከመጀመሪያው ቁጥር 5 ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ምን የሚል ቃል ነው የምታገኙት? ሙሴ በተጠጋ ሰዓት ይሄን ራእይ ልይ ብሎ በቀረበ ሰዓት በዛ በቁጥቋጦ ውስጥ ሆኖ እግዚአብሔር አምላክ ሙሴን አናገረው። ሙሴ 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 አለው። ሙሴ ምን ሆኝ አለ? የቆምክበት ምድር የተቀደሰ ነውና ጫማህን ከእግርህ አውጣ። የቆምክበት ምድር የተቀደሰ ነውና ጫማህን ከእግርህ አውጣ። አንዳንድ ሰዎች ይሄንን ለመለወጥ የሚሞክሩ ሰዎች አሉ። መጨረሻ ላይ ነግራቸዋለሁ፣ ያልኳችሁን ነግራቸዋለሁ ጫማ ማውለቅ በሚለው። አሁን ግን እዚህ ጋር ቀጥታ የምትመለከቱት ምንድነው? ሙሴ የቆምክበት ምድር የተቀደሰ ነውና ጫማህን ከእግርህ አውጣ አወጣ። ለምን? የቆምክበት ምድር የተቀደሰ ነውና። ማቆሟል እዛ እግዚአብሔር በሚስጥር ምን ያሳየዋል? ተዋህዶን ያሳየዋል፣ ስጋዊን ያሳየዋል፣ እመቤታችንን ያሳየዋል። ኢየሱስ እሱ ከድንግል ማርያም እንደሚወለድ ያ ወልድ ከሰማይ ሰማያት እንደሚወርድ ይነግረዋል። ያንን ይመለከትና ታላቁ ነቢይ ሙሴ ያደነቀ ባለበት ሰዓት የቆምክበት ምድር የተቀደሰ ስለሆነ ጫማህን አውጣ አለው። ጫማውን አወጣ። ይሄን ትእዛዝ እንደዚሁ ደግሞ ኢያሱ ሲያደርገው ትሰማላችሁ። እሱ ደግሞ ከሚካኤል ጋር ተገናኝቶ ነው አይደል? ከሚካኤል ጋር ተገናኝቶ ታዩታላችሁ። እሱ ደግሞ በዛው በኢያሱ መጽሐፍ ላይ እንደዚሁ 5 ላይ ታገኙታላችሁ። ኢያሱን ደግሞ የእግዚአብሔር መልአክ ተገናኘው። ምን አለው? የእግርህን ጫማ አውጣ አለው። ይሄን ስብከት ቅዱስ እስጢፋኖስ ሰበከው። ሰማዕቱ የኢያሱ በረከት ይደርባችሁ። የእስጢፋኖስ በረከት እንደ ዝናብ በእናንተ ላይ ይውረድ። ሰማዕቱ ከኛ ጋር ይሁንልን። ተመልከቱ። ስለዚህ በሐዋርያት ሥራ ምዕራፍ 7 ቁጥር 33 ላይ ደግሞ የምትመለከቱት ምንድነው? የእግርህን ጫማ አውጣ የሚል ቃል ነው የምታገኙት። የእግርህን ጫማ አውጣ ብሎ የተናገረውን እስጢፋኖስ ሰበከው። ሙሴን እንዲህ ብሎታል እግዚአብሔር ብሎ በቁጥቋጦ ውስጥ አናገረው። እግዚአብሔር ነው የጠራው ብሎ በሐዋርያት ሥራ ላይም እስጢፋኖስ ሲሰብከው ታያላችሁ። እኛ ኢትዮጵያውያን እንደዚህ ነው። ከነቢያት የመጣው ከሐዋርያት የመጣው በቅዱሳኑ በእኛ አድሮ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ይሄንን ሁሉ የሚያሳይ ነው። ስለዚህ ኢያሱም የእግሩን ጫማ እንዳወለቀ በመልአኩ ፊት እነሆ ጌታዬ ብሎ መልአኩን የተመዘዘ ሰይፍ የያዘውን እንዴት እንዳናገረው ትመለከታላችሁ። የኢያሱ ምዕራፍ 5 ቁጥር 15 ላይ ነው የምታገኙት። ልክ ኢያሱ እንደ ሙሴ ምን ይላል? የእግዚአብሔርም ሰራዊት አለቃ ኢያሱን። የእግዚአብሔር የሰራዊት አለቃ ማለት አሁን ማን ነው? ሊቀ መላእክት መልአከ ምክሩ ቅዱስ ሚካኤል ነው። ሺ በክንፉ ሺ በክናፉ፣ በክንፉ ክልል ያርጋችሁ ከክፉ ነገር። ሚካኤል በእግዚአብሔር ፊት ሁልጊዜ ስለኛ የሚማልደው በረድኤቱ ከእናንተ ጋር ይሁን። የዲያብሎስን ቀንበር የሚሰብር ለአፎሚያና ለባህራን የሚደርስ ለእናንተ የሚደርስ መጣለት ለኢያሱ። ተመልከቱ። የእግዚአብሔር የሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። መጨረሻ ላይ የምነግራችሁ አንድ ነገር ስላለ ነው። እንዴት ይሄን ቃል የሚያጣምሙ አሁን ጳጳሳት ተብለው ወይም መነኩሴ ተብለው ወይም በቤተክርስቲያን ውስጥ የሚያስተምሩ ሰዎች እንዳሉ እንድታውቁ ፈልጋለሁ። በኋላ ነግራችኋለሁ። መጨረሻ ላይ በሱ ጨርሰዋለሁ። አሁን ግን ልብ በሉ። ማንን ያየ ነው ጫማ አውልቅ የተባለ? መጀመሪያ ሙሴ። ቀጥሎ ማን ነው እንደዛ አውልቅ የተባለ? ኢያሱ። ሙሴ ከማጋ ሲገናኝ ከሰራዊት ጌታ ከእግዚአብሔር ጋር፣ ኢያሱ ከማጋ ሲገናኝ ከሚካኤል ጋር ወይም ከመልአኩ ጋር። አንዳንዶች ስሙ ስላልተጻፈ የለም ብለው ያስባሉ። በሐዋርያት ሥራ ምዕራፍ 7 ቁጥር 33 ላይ ማን የሰበከው? ቅዱስ እስጢፋኖስ። ቅዱስ እስጢፋኖስ ከ7ቱ ዲያቆናት አንዱ፣ ከ72ቱ አርድእት አንዱ፣ ታላቁ ሰማዕት። መልካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫማ አድርገን እንገባለን ወይ? አንገባም? በሮማ ካቶሊክስ ተርጎ ይገባል?
አዎ በኢስተርን ኦርቶዶክስ፣ ግሪክ ቸርች፣ ራሽያ ቸርች፣ ስሎቬኒያ፣ ቡልጋሪያ፣ ሩማንያ ጫማ አድርጎ ይቻላል? ይቻላል። በኮፕቲክ፣ በግብፅ፣ በሲሪያ፣ በኢንዲያ ማላንካር፣ በአንጾኪያ በእነዚህ ቸርቾች ጫማ አድርጎ መግባት ይቻላል? ይቻላል። በፕሮቴስታንት፣ በኢቫንጀሊካል፣ በፔንቴኮስታል ጫማ አድርጎ መግባት ይቻላል? ዝንጥ ብሎ በሚኒስከርት ሁሉ ይቻላል። ይቻላል። ጫማው ልቆ የሚገባባት የክርስቲያን ቤተ ክርስቲያን በዓለም ላይ ብቸኛዋ ኢትዮጵያ እንደሆነችስ ይህን ታውቃላችሁ? ኢትዮጵያ ቤተ ክርስቲያን የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ስለሆነ ሁሌ በዚህ ነው መጠራው ብያቸዋለሁ። አንድ ነው። ጫማው ልቆ ነው የሚገባው። ጫማ አድርጎ አይገባም። እንግዲህ አንድ ነገር ልንገራችሁ። አንዳንዶቻችሁ ኋላ ያለውን የማታውቋቸው ብዙ ነገሮች ስላሉ አሁን ሰሞኑ የሚመጡ ትምህርቶች ድንገት ቲክቶክ ላይ ምናምን ላይ የምትሰሟቸው ወይም የተለያየ ቦታ ላይ የብሉይ ኪዳን ታቦት ሌላ ነው፣ የአዲስ ኪዳን ታቦት ሌላ ነው፣ ታቦቱ ቅርስ ነው። በዚህ ላይ ገና ሰፊ ትምህርት ነው የምሰጣችሁ። በነገራችን ላይ እንደዚህ ዝም ብሎ የሚታው አይደለማ። ምክንያቱም የኢትዮጵያን እንዳልኳችሁ የእምነት መሰረት ምሰሶውን ሊቆርጡት ነው የመጡት እኮ ሳይለወጡ መለወጥ በሚል ያልገባቸው ገብቷቸው የሚያደርጓሉ፣ ሳይገባቸው የሚያደርጓሉ። ለሁሉም ልቦና ይስጥልን። ግን እወቁት፣ ይሄንን ለምሳሌ የብሉይ ኪዳን ታቦት ሌላ ነው፣ የአዲስ ኪዳን ታቦት ሌላ ነው፣ ከግብጾች ጋር እኛ ምንም ልዩነት የለንም፣ አንድ አይነት ነን ብላችሁ የምታስተምሩ ሰዎች ንገሩኝ። ጫማ ማውለቅ በሌላው እምነት አለ ወይ? ቅድሜ የጠቀስኩላችሁ የእስልምና አለ። እሱ ከመጽሐፍ ቅዱስ ውጪ ስለሆነ እሱ ከምንም እንደመጣ ነግራችኋለሁ። እሱን ተዉት፣ ከኛ ጋር አይደለም፣ በመጽሐፍ ቅዱስ አይደለም። ክርስቲያን በተባሉ የእምነት ቤቶች ጫማ ተወልቆ የሚገባባት ቤተ ክርስቲያን የኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ እሷም ደግሞ የኦርቶዶክስ ተዋሕዶ ስንል ሌሎችም ተመሳሳይ ስላሉ ኢትዮጵያ ቤተ ክርስቲያን ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እንዲህ ሆነላችሁ። በጣም አደገኛ አካሄድ። ሙሴን ጫማህን አውልቅ አለው የሚል በትርጓሜያችንም የተቀመጠ ቃል አለ። እሱም የፈርዖንን ጥንቁልና ተምሮ ስለነበረ ያን ጥንቁልና ከልብህ አውጣ ነው ያለው። ጫማህን አውልቅ ያለው ለዛ ነው የሚል ልክ ነው። ያን የልቡን ያ የተማረውን ነገር ሁሉ ተወው፣ እርሳው። ያንን ተወው፣ እርሳው። ሙሴ በትርጓሜ ነው። አብዛኛው ትምህርቱ ኢትዮጵያ ውስጥ ነው። ሙሴ እዛም ሆኖ የተማራቸውን ትምህርቶች በግብጽ ያያቸው ነገሮች ስለነበሩ እነዛ ሁሉ ከንቱ ናቸው፣ ተዋቸው ነው እንጂ ሙሴ እኮ እናትና አባቱ እኮ ናቸው ያስተማሩት። አይሁድ ሆኖ እኮ ነው የኖረው። የእግዚአብሔርን ነገር እኮ ያውቃል። ያንን ያበላሽብናል። ግን ለማንኛውም የሚያያቸው ጥንቁልናዎች አሉ። ፈርዖን ቤት የነበሩ እነሱን አውጣና ጣላቸው ነው። ምንም የሉ ነው፣ ትርጉም የለውም ነው እንጂ ሙሴ በዛ መንገድ ሄዷል ማለት አይደለም። ሄዶም አያውቅም። በጣዖት አምልኮ ሄዶም አያውቅም። ሙሴ ግን ያንን በቃ እንዲያጠፋው ስለሚፈልግ የእግርን ጫማ አውጣ ያለው ያንን ፉል የተባለ ወይም ፋል የተባለ ጥንቁልና ከውስጥህ አውጣ ሲለው ነው ይላል። መልካም ነው ብያችኋለሁ። እሺ ሙሴ ግን ጫማውን አውጥቷል አላወጣም ነው ጥያቄ። የእግሩን ጫማ አውጥቷል ነው ቃሉም። የእግርን ጫማ አውጣ ነው፣ አውጥቷል። አያችሁ። ይሄንን ይዘው አዲስ አበባ የሚገርማችሁ እኛ ወደ ቅድስት ሥላሴ ካሌጅ ስንመጣ አካባቢ ራሱ ከመምጣታችን በፊት ሥላሴ 4 ኪሎ መንበረ ጸባዖት በፊት የምታውቁ ሰዎች ካላችሁ ጫማ ተደርጎ ይገባል። ያ የተጀመረው መቼ ነው? በአፄ ኃይለ ሥላሴ ጊዜ ነው። እኛ ሳንወለድ ነው። በዛ ዘመን የነበራችሁ ሰዎችም ልታውቁ ትችላላችሁ። እኔ ግን በአይኔ አይቻለሁ ጫማ አድርገው ሲገቡ። የዛን ጊዜ አዲስ አበባ ከሕፃንነት ጀምሮ አዲስ አበባ ብዙ አሳልፍ ስለነበረ ይሄድ ስለነበረ አውቃለሁ። ሌላው እኛ ካሌጅ ስንጀምር ያስቆምነው አንድ ነገር ነበረ። የምታስታውሱ ሰዎች ትኖራላችሁ። ፒያኖ ነበረ ቤተ መቅደስ ውስጥ ታውቃላችሁ። ምስማክ ሲባል ጸልዩ በእንተ ወንጌል ሲል በፒያኖ ነበር የሚባለው። ምስማክ ሲሰበክ በፒያኖ ነበር የሚባለው። መዝሙር ሲዘመር በፒያኖ። መቅደስ ውስጥ ፒያኖ ገብቶ ነበረ።
ያ ዛሬ የለም። ያን ያደረጉ አባት ዛሬ በሕይወት የሉ። ስም መጥቀስ አያስፈልገኝም። አሜሪካን ሀገር መጥተው ግን የእመቤታችን ቅዳሴ አይቀድሱም፣ ተፈሲ ማርያም አይባልም። ያን ያደረጉ ነበር እዛ የጀመሩትን። ብዙ አሜሪካ ውስጥ እንደዚህ አይነት እንቅስቃሴዎች አሉ። በተለይ በዌስት ኮስት ካሊፎርኒያ አካባቢ። አሁን እኔ አንዴ ትዝ ይለኛል በሆነ ትምህርት አስተምሬ 4 ክፍል የኔን ትምህርት ለመተቸት የሞከሩ 2 ሰዎች ነበሩ። መልስ አልሰጠሁም። እነዚህ በቤተ ክርስቲያን ውስጥ ያሉ ናቸው። ደሞ አውቃቸዋለሁ። በደንብ ነው የማውቃቸው፣ በደንብ ነው የሚያውቁኝ። 4 ሳምንት ያህል ስሜን እያነሱ እንዲህ ያለው እንዲህ ነው እንዲህ ያለው ድጋፍ ለመስጠት ነው። ምክንያቱም የዛን ጊዜ አሳማ ብሉ ጅብን መብላት ይቻላል ለሚለው እኔ ቀድሞ ያስተማርኩትን ትምህርትም ካረኩት በኋላ ነው። እኔ ቀድሜ ነው ደግሞ ሁሉንም ነገር ለማስተማር ሞክረው እግዚአብሔር በእናንተ ጸሎት እየረዳኝ እና አዲስ አበባ እኮ ቅድስት ሥላሴ መንፈሳዊ ቅድስት ሥላሴ መንበረ ጸባዖት ጫማ ተደርጎ ይገባ ነበር። ባላባት ናቸው ምን ናቸው እየተባለ በእግዚአብሔር ፊት ባላባት የሚባል ነገር የለም። ሁሉም ልጅ ነው። አቡነ ዘበሰማያት አባታችን ነው ብሎ ነው የሚጸልየው። እድሜው ገፋ ሕፃን ሆነ። ሪዘርቭድ ቦታም የለም በቤተ መቅደስ ውስጥ ካህናት አለቃ ካልሆነ በስተቀር ሌላ ነገር የለም። አያችሁ ምን ያህል እያጠፏት እንደሆነ። ስለዚህ አንዳንድ ነገሮች ስነግራችሁ ወይም እኔን የሚመስሉ መምህራን ሲነግሯችሁ ልብ ብላችሁ ስሙ። ቲክቶክ ላይ ያለው ጉዳይ አሁን ሌላ ጉዳይ ነው። በጣም በሚያሳዝን ሁኔታ ነው። በተለይ አንድ ሰው ያለ ደግሞ ሁሉ ቀን በቃ እንደውም ዲቤት ይላል። ዲቤት ዝም ብሎ ዲቤት ከኔ ጋር ነው እንዴ ዲቤት የሚፈልገው? ከፕሮቴስታንቱ ጋር አይነጋገርም እንዴ? ምን ዲቤት ነው የሚያደርገው ከኔ ጋር እንዴ? የማስተምረው ትምህርት አለ፣ ጥያቄ ጠይቄ ያለው መመለስ ነው። ለምሳሌ ጫማ አውልቆ መግባት ወደ መቅደስ ውስጥ የኛ ብቻ ነው አልኳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ስርዓት ነው አልኳችሁ። ገና 100 ነው የምነግራችሁ እንዴ። አሁን እኮ ገና 100 ነው የምነግራችሁ። ገና ለምን አይቆምማ? ምክንያቱም አመጣጣቸው ቤተክርስቲያኗን ለማጥፋት ነው። አንዳንዶቹ ፖለቲካ ነው ተገን የሚያደርጉት። ፖለቲካ አይወደንም እኛ። ፖለቲካ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወድም። ፖለቲካውን ተገን ያደርጋሉ። ቤተክርስቲያኗ ስትደቆስ እነሱ ደግሞ በሌላ በኩል ይደቁሳሉ። ይሄ እኮ ሆን ተብሎ ተሰልፈው የመጡበት ነው ክርስቲያኖች። እና ሥላሴ መንበረ ጸባዖት እንደዚህ ተደርጎ ነበር። እኛ 87 መንፈሳዊ ኮሌጅ ስንገባ ያኔ ነው ሁሉ የወጣበት ዘመን ነው። ስንት ነገር ነበረ። እና ቆይ ግን ሙሴን ጫማህን የእግርህን አይደለም አውጣ ያለው ብለው ለማስተማር ከሞከሩ ስህተት እንዴት እንደሚገቡ ኢያሱ ፈርዖን ቤት አድጓል። ኢያሱ የግብፅን ጥንቁልና ተምሯል። ኢያሱ ተጥሎ በተርሙት ተነስቷል። ኢያሱ የፈርዖን የልጅ ልጅ ተብሏል። በፍጹም እግዚአብሔር ነበር ሙሴ ጋር የመጣው። ኢያሱ ጋር ሚካኤል ነው። ሚካኤል አለ ማለት እግዚአብሔር አለ ነው። ገብርኤል አለ ማለት እግዚአብሔር አለ ማለት፣ ተክለ ሃይማኖት አለ ማለት እግዚአብሔር አለ ነው። ገብረ መንፈስ ቅዱስ አለ ማለት እግዚአብሔር አለ ማለት ነው። ሊቀ መላእክት ሚካኤል መጥቶ የተቆምክበት ምድር የተቀደሰ ነው ጫማህን አውጣ አለው። የሚካኤል ቤተክርስቲያን፣ የገብርኤል ቤተክርስቲያን፣ የእመቤታችን ቤተክርስቲያን፣ የተክለ ሃይማኖት ቤተክርስቲያን፣ የገብረ መንፈስ ቅዱስ ቤተክርስቲያን፣ የቅዱስ እስጢፋኖስ፣ የቅዱስ ቂርቆስ ቤተክርስቲያን እየተባለ ቢሰየም እኮ የእግዚአብሔር ማደሪያ ነው ቤቱ። የእግዚአብሔር ማደሪያ የእመቤታችን እንደውም የእመቤታችን ቢባል እሷ ማደሪያ ናት። ቤተ መቅደስ ሲሰራ እንደውም የመጀመሪያ የተሰራችው ራሱ ጌታ ደቀ መዛሙርቱን ይዞ በእናቴ ስም ብሎ ቤተ መቅደስን የሰራላቸው በእመቤታችን ስም። ከላይ ጀምሮ የመጣውን ነው የሰጣቸው። ቤቴ የጸሎት ቤት ይባላል ያለው እኮ ከብሉይ ዘመን ጀምሮ የመጣውን ቤት ነው በማቴዎስ 21 ላይ። የተከበራችሁ ክርስቲያኖች ኦርቶዶክሳውያን ልብ ብላችሁ ነገሩን ስሙ። እንዴት አደገኛ አካሄድ እንዳለ ብዙ ሰው ስለማይገባው ነው። የቆየ ነገርም አለ። ያ ነው አሁን የመጣው። የብሉይ ነው የሐዲስ ነው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትለያለች። የምትለይበትም ምክንያት የእግዚአብሔርን ሕግ ዓለም ከተፈጠረ ጀምሮ ስለምትከተል ነው። አትለይም ብለህ አፍ ሞልተህ አታስተምር። መጀመሪያ መጠየቅ ነው። እንደው ዝም ብሎ ሚዲያ ተገኘ ተብሎ እንደፈለገው ነው ሰው። ምክንያቱም አብዛኛው ሰው አስተዋይ ስላልሆነ ችኩልም ስለሚሆን ለዚህ ትዳረጋላችሁና እምነታችሁን ማወቅ ያስፈልጋል። ቤተክርስቲያናችሁን ማወቅ ያስፈልጋል። ጳውሎስ ሐዋርያ ጢሞቴዎስን እንዴት መኖር እንዳለበት ተናገረ። ጠቢቡ ሶሎሞን ሁላችንም እንዴት መመላለስ እንዳለብን ነገረን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ጫማ ሰው አውልቆ ወደ መቅደስ ይገባል። ጫማ አድርጎ መግባት አይቻልም። ከጠቀማችሁ እዚህ ያላችሁት በጠቅላላ ላይክ፣ ሼር አድርጋችሁ ሌላ ሰው አዳርሱ። አዲስ የመጣችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክት ተጭናችሁ ሁልጊዜ በየቀኑ ገና
በጣም ብዙ ዝርዝር ትምህርቶች ነው የምንማረው። እባካችሁ እንማማር፣ እንወቅ። ምክንያቱም ሌሎችም እኛ ባወቅን ጊዜ መነጋገር እንችላለን። ተሳስተው እንኳን የሚያስተምሩ ቢኖሩ አንዳንዶቹ አውቀው ነው ነግራችኋለሁ። ሁለት አይነት ሰዎች አሉ አሁን ኦርቶዶክስ ውስጥ። አውቀው የሚያስተምሩ ሰዎች አሉ ለማሳሳት፣ እንዲሁ ደግሞ ሳያውቁ ዝም ብለው እከሌ ያለ ከከሌ ሰምቻለሁ ከሌን ጠይቄያለሁ በሚል የሚሄዱ ሰዎች አሉና እሱ ሁሉ አያስሄድም። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ልዩ ናት። እግዚአብሔርም ዓለም ከተፈጠረበት ጀምሮ የሚያመልከውን ሕዝብ ከዛ አላጣም። የኢትዮጵያ መሬት አልመከነም። እግዚአብሔርን የሚያመልክ ድንግል ማርያምን የሚጠራ ትውልድ ህየንተ አበውኪ ተወልዱ ለኪ ደቂቅ ነው። አንድ ለቤተ ክርስቲያን፣ አንድ ለእመቤታችን፣ አንድ ለትምህርት። ስለዚህ ልጆች ይወለዳሉ። እውነተኛ ልጆች መወለድ አለባቸው። ስለዚህ ጊዜው አመቸ በሚል የፈረንጅ መጽሐፍ እያነበብክ ተነስቶ እንዲህ ነው ማለት አይቻልም። ተመልሼ እመጣለሁ። ነገ ግን በጣም ተደጋጋሚ የጠየቃችሁኝ አንድ ጥያቄ ስላለች አቁራሪ ተማዓት ምን ማለት ነው የሚል ጠይቃችሁኛል። ነገ እሱ እንማራለን። ዛሬ ይህንን የተማርነውን በልቡናችን ያሳድር፣ ሌሎችም አድርሱ፣ ለሌላው ዓለም ሁሉ ሰው ይስማው፣ አድርሱት። በተከታታይ እንማራለን። በተረፈ እግዚአብሔር አምላካችን በረድኤቱ በቸርነቱ አይለያችሁ፣ የልቦናችሁን ሀሳብ ይፈጽምላችሁ፣ የምትመኙትን ሁሉ ያድርግላችሁ፣ የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ፣ ቤታችሁ ጎዶሎ ለሆነ የዶኪማስን ጓዳ በልጇ ሙሉ ያደረገች ድንግል ከነ ልጇ በእናንተ ቤት ትኖርላችሁ። ህመም ደዌ ለሚያንገላታችሁ ሰዎች 38 ዓመት ሙሉ የታመመውን መጻጉዕ አልጋህን ተሸክመ ሂድ ያለ ታላቁ አምላክ ኢየሱስ ክርስቶስ በቃሉ ይፈውሳችሁ። ሕይወታችሁ ምርር ላለ፣ ኑሯችሁ ለኮመጠጠ ሁሉ እግዚአብሔር ምዑዝ በውስጣችሁ አድርጎ ቤታችሁን የበረከተ ያድርገው። 2 ዓሣ 5 እንጀራ ያበረከተ የኢየሱስ ክርስቶስ እጅ ቤታችሁ ገብቶ ይባርክላችሁ። ስትወጡም ስትገቡም ክንዱ ጋሻ ቀኙ ከለላ ይሁናችሁ። የሊቀ መላእክት የቅዱስ ሚካኤል ክንፍ ይጋርዳችሁ። የገብርኤል መስቀል አጥር ይሁናችሁ። ቅዱስ ዑራኤል ብርሃኑን ያብራላችሁ። የሚያስጨንቃችሁ ሁሉ ከእግራችሁ በታች ይጣልላችሁ። ሁልጊዜም የሰንበት በረከት በእኛ ላይ አድሮ ይኖር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። ባካችሁ ሰው ይድረሰው። ሶሻል ሚዲያው፣ ዩቲዩቡ፣ ሁሉ ነገር የእናንተን ድጋፍ ይጠይቃል። ላይክ ሼር በማድረግ ሰው እንዲሰማው ትምህርቱ ሌላም እንዲደርስ አድርጉ። ሌላ ዓላማ የለንም፣ ሰው እንዲሰማው ነው። ሁሌም እንደምላችሁ አንደኛ የሰማችሁትን በአፋችሁ ቢያንስ ለአንድ ሰው መስክሩ። ሌላ ደግሞ እዚህ ምንም ድካም የሌለውን ላይክ ሼር በማድረግ አስተላልፉ። አዲስ የሆናችሁ እንኳን ወደ እግዚአብሔር ቤተሰብ መጣችሁ። እግዚአብሔር የልቦናችሁን ሀሳብ ሰምቶ ይፈጽም። ሼር ላይክ የምታደርጉትን ልመናችሁን ሰምቶ ይፈጽም። የእናንተንም ሁላችሁንም በረድኤት አይለያችሁ። ጥያቄ ካላችሁ ጻፉ፣ አስተያየታችሁን ጻፉ። አሁን ልብ ብላችሁ ታውቁ ነበር? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ጫማ አውልቃ፣ ኤርትራ ኦርቶዶክስ ቤተክርስቲያን እቺ ቤተክርስቲያን ብቻ ጫማ አውልቀው ወደ መቅደሱ ይገባሉ እና ግብጾች ስላላደረጉት፣ ካቶሊኮች ስላላደረጉት፣ ኦርቶዶክስ የተባሉ ሁሉ ስላላደረጉት እንተወው ወይስ የብሉይ ኪዳን ጫማ ማውለቅና የአዲስ ኪዳን ጫማ ማውለቅ ይለያይ ይሆን? አስተማሪዎች በማስተዋል መናገር ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓትን ጠብቀን ለመኖር ይርዳን። መብርሃን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብር ምስጋና ለእግዚአብሔር ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለነገ ሰዓት ደግሞ እንድንገናኝ የአምላክ ፍቃድ ይሁን። በዚሁ እሰናበታችኋለሁ። ሰላም ሆኑልኝ።